ከተማው ለት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም እንዴት ናችሁ? እግዚአብሔር የተባረከ ይሁን። እኔ በጣም ደህና ነኝ። ዛሬም ደግሞ የኢየሱስ ክርስቶስ ምሳሌዎች በሚለው ተከታታይ ትምህርት ዌብ ሲሪስ ውስጥ የስድስተኛ የሆነውን ምሳሌ አሁንም ከማቴዎስ 13 ሳልወጣ ወደ እናንተ ይዤ እየመጣሁ እገኛለሁ። እግዚአብሔር በረዳኝ መጠን በመጽሐፍ ቅዱሳችን ውስጥ ያሉትን ጌታ ኢየሱስ ዋና ጉዳይ አድርጎ ደጋግሞ የተናገረውን የእግዚአብሔር መንግስት ጉዳይ እንደገና ማሰብ እንድንችል እንደገና ሐሳባችን ወደዛ እንዲሰበሰብ በእውነት በእግዚአብሔር ሐሳብ ላይ በእግዚአብሔር ዕውቀት ላይ ከፍ ያለውን የሰው ሐሳብ እናፈርሳለን፣ ደግሞ አምሮን ሁሉ ለመታዘዝ ለክርስቶስ እንማርካለን የሚል ሞቶ እንደሆነ ይህ የዩቲዩብ የቲክቶክ ወዘተ ቻናላችን መሪ ጥቅስ ልክ እንዲሁ ዛሬ በዚህ ዘመን ሰይጣን ወይ ደግሞ ይሄ ኢንተሌክት ዕውቀት ምናምን የምንላቸው ነገሮች ያለ አላስፈላጊ የሆኑ ነገሮች ላይ ትኩረት በጣም ብዙ ሊይዙ የማይገባቸው ነገሮች ላይ ትኩረታችንን እንድናደርግ ብዙ ጊዜያችንን በእነዚህ ነገሮች ላይ በመከራከር እንድናጠፋ የእግዚአብሔር መንግስት ጉዳይ ቸላ እንዲባል በጣም አድርገውናል እና እነዚህ ምሳሌዎች በእግዚአብሔር እኛ ልጆቹ ወይም ደግሞ እንድናምን ወደሱ እንድንመጣ ቤተሰብ እንድንሆን የፈለገን በሙሉ እንድናየው የፈለገው ዋና ጉዳይ የተሰወረባቸው እጅግ በጣም ብዙ ሐሳብን ብዙ መልእክትን ብዙ ሚስጥርን የያዙ ነገሮች ናቸው። ለዚህም ነው ጌታ ኢየሱስ መጀመሪያ የኢየሱስ ክርስቶስ ምሳሌዎች የሚለው መግቢያ ላይ እንደነገርኳችሁ ሲክ እንድናደርግ በጣም ፈልገን እንድናገኛቸው ወዶ በምሳሌ ለኛ ለሁላችን የነገረን ማለት ነው። ከዚህ በፊት በማቴዎስ ወንጌል ምዕራፍ 13 ላይ ባለፈው ክፍል በእርሻ ውስጥ የተሰወረን መዝገብ በተመለከተ አንድ ሐሳብ እናንተ አምጥቻለሁ። በዚህም መሰረት እርሻው የእግዚአብሔር መንግስት እንደሆነ ወይም ደግሞ በዚህ ዓለም ላይ ያለችው የእግዚአብሔር መንግስት እንደሆነች ወይም የዚህ ዓለም ብለን ያልነው እንደሆነ ጌታ ኢየሱስ በዚህ ዓለም ላይ የዘራው እና የበቀለው በእኛ መካከል የሚገኘው የእግዚአብሔር መንግስት ጉዳይ ደግሞ መዝገቡ እንደሆነ ያንን ሲመላለስ ያገኘ በድንገት ወደዛ ስተምብል ያደረገ ሰው የዛን መዝገብ የዛን የተገኘ ትሬዠር ዋጋ ተረድቶ ለዛ መዝገብ መክፈል ያለበትን ሁሉ ዋጋ ከፍሎ እርሻውን እንዴት እንደገዛ የግሉ እንዳደረገ ሉዝ ሊያደርገው እንዳልፈለገ በጣም ተመልክተናል። እንደምሳሌ ሙሴን ብድራቱን ትኩር ብሎ አየ። ከዛ በኋላ የፈርዖን ልጅ ከመባል ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ ብያቸዋለሁ። እሱ ብቻም ደግሞ አይደለም። በዚህ ምሳሌ ላይ የእግዚአብሔር መንግስት ናት ወደ ሰዎቹ የመጣቸው እንጂ ሰዎቹ የሚፈልጉበት ወይም ደግሞ ሰዎቹ አንዳች እውነት እንዳለ አንዳች የእግዚአብሔር ጉዳይ እንዳለ ልባቸው ሰርች እያደረገ ያለበት ሁኔታ ላይ አይደለም። ሰውየው ድንገት ወደዛ እርሻ ደረሰ። በዛ እርሻ ላይ መዝገብን ተመለከተ። የመዝገቡን ዋጋ አወቀ። ያንን እርሻ የግሉ ለማድረግ መዝገቡን ሰውሮ ከዛ በኋላ ያለውን ሁሉ ሽጦ መዝገቡን ያንን እርሻ እንደገዛ ተመልክተናል ማለት ነው። ለዚህ በጣም ጥሩ ምሳሌ የሚሆነን ጳውሎስ ነው። እንደምታውቁት ጽድቅን እያደረገ እንደሆነ በማወቅ የአባቶቹን እምነት ለመጠበቅ ያለውን ሁሉ አቅም ደቀ መዛሙርቱን ለማሳደድ በሚሞክርበት ጊዜ ደማስቆ ላይ የእግዚአብሔር መንግስት እንዳገኘችው ከዛ በኋላ ቅርፊት ከዓይኑ ላይ ከወደቀበት ጊዜ ጀምሮ ልጁን በኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም እስከሚል ድረስ የትኛውንም ዋጋ ለመክፈል የተዘጋጀ እንደነበረ ኢየሩሳሌም በሚደርስበት ጊዜ መጨረሻው ሚሽኑ ላይ እንደሚታሰር ብዙ ችግር እንደሚደርስበት እንኳን እያወቁ የእግዚአብሔር ፈቃድ ይሁን ብለን ዝም ማለት እያሉ ወደ መከራው ወደ ሞቱ በደስታ እንደሄደ መጨረሻም ላይ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ለጢሞቴዎስ በላከው መጽሐፍ ውስጥ ደስ እያለው ብዙ ጆይ አንዳች ብድራትን አንዳች ሽልማትን ከጌታው ዘንድ ሊቀበል እየሄደ እንዳለ ተናገረበት ሁኔታ እንመለከታለን። የከፈለው ዋጋ ነፍሱን እስከ ማፍሰስ ነው ማለት ነው። ከእንግዲህ ያው ሆኜ አልኖርም እስከሚል ድረስ በዛ እርሻ ውስጥ ያገኘው መዝገብ ዋጋ ምን ያክል እንደሆነ ተረድቷል ማለት ነው። እንዲሁ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ሶስተኛ ሰማይ ሄዶ ያን የመዝገብ ዋጋ እንዴት እንደተረዳ ለዛ የትኛውንም ዋጋ ሰው መክፈል እንዳለበት ለኛ ሁሉ እንደነገረን ለጊዜው የምናልፍባት መከራ ከዛ ሊመጣ ካለው ክብር ጋር ፈጽሞ ሊወዳደር የማይችል እንደሆነ ያለንን ሁሉ ሽጠን ልንገዛው የሚገባ መዝገብ እንደሆነ በጣም ነግሮናል ማለት ነው። ልክ እንዲሁ ተመሳሳይ የሆነ ሐሳብ ከዚህ በፊት የነበሩት የስናፍጭ ቅንጣቷና ሴቷ በዱቄት ውስጥ የሸሸገቻት እርሾ ምሳሌ
የእግዚአብሔር መንግስት መስፋትን ማንም ሊይዛት እንደማይችል እንደሚያሳይ ነግራችኋለሁ። ልክ አሁን ከዚህ በፊት የነገርኳችሁ በእርሻ ውስጥ የተገኘው መዝገብ እና አሁን የምነግራችሁ ምሳሌም በተመሳሳይ መልኩ የእግዚአብሔር መንግስት ምን ያክል የከበረ ምን ያክል በጣም ቫልዩ ትልቅ የሆነ የትኛውም ዋጋ ሊከፈልለት የተገባ በጣም ቢግ ዲል ዋና ጉዳይ እንደሆነ ሰው የትኛውንም አይነት ኮስት ለዚህ ነገር መክፈል እንዳለበት የሚያሳይ ነው። ሴንትራሊ ስነግራችሁ ከዚህ በፊትም እናቱን አባቱን የራሱን ነፍስ ጭምር ትቶ ሰው ሊገዛው የራሱ ሊያደርገው የሚገባ የተገለጠ የእግዚአብሔር መንግስት ነው ማለት ነው። እና ይሄም ምሳሌ አሁንም እዚሁ ማቴዎስ ወንጌል ምዕራፍ 13 ላይ ይገኛል። ከቁጥር 45 ጀምሮ እንደዚህ ይላል፣ አነባዋለሁ። ደግሞ መንግስተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋዋም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት ብሎ ይናገራል። ቁጥር 45 እና 46 ላይ ያለ ሐሳብ ነው፣ አንብቡት። ደግሞ መንግስተ ሰማያት አሁንም ሴንትራል ቲሙ የእግዚአብሔር መንግስተ ሰማያት ነው። ከመጀመሪያው ጀምሮ እስካሁን ድረስ ጌታ ኢየሱስ ባወራቸው ምሳሌዎች ውስጥ ጉዳይ ሆኖ እየተነገረ ያለው መንግስተ ሰማያት የእግዚአብሔር መንግስት ነው። እዚህ ቦታ ላይ መልካምን ዕንቁ የሚሻ ነጋዴን ትመስላለች ብሎ ይላል። በመጀመሪያው በእርሻው ውስጥ የተገኘው መዝገብ ላይ እንደነገርኳችሁ ሰውየው ነው ወደዛ ቦታ ስተምብል ያደረገው። ራሱ የእግዚአብሔር መንግስት ናት ሰውየው ነው ያገኘችው። ድንገት ነው ሰውየው ያንን ነገር ያገኘው። እዚህኛው ላይ ግን አንድ ነጋዴ መልካምን ዕንቁ ትልቅ ዋጋ ያላትን መልካም ዕንቁ የሚሻ ነጋዴ ትመስላለች። በዚህ ፍለጋ ውስጥ በዚህ መልካም ዕንቁ ፍለጋ ውስጥ ዋጋዋ እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። አንድ አይነት ነገር እዚህ ቦታ ሁለቱ ላይ እንመለከታለን። ያለውን ሁሉ ሸጠና ገዛት። ሄዶ ያለውን ሁሉ ሸጠና ገዛት። አገኛት። ሄዶ ያለውን ሁሉ ሸጠና ገዛት። የራሱ የግሉ አደረጋት ብሎ ይናገራል። እንደነገርኳችሁ ከዚህ በፊት የመጀመሪያው ከዚህ በፊት በነገርኳችሁ በእርሻ ውስጥ መዝገብ ያገኘው ሰው ጋር የእግዚአብሔር መንግስት ናት ሰውየው ያገኘችው። ልክ ቅድም ጳውሎስ በደማስቆ ጌታ ኢየሱስን ወይም ደግሞ የእግዚአብሔር መንግስት ጉዳይ እንደተገናኘው በድንገት ሳያስበው ማለት ነው። እዚህ ቦታ ላይ ግን አንዳች እውነት እንዳለ ልባቸው ሳያርፍ የሚፈልጉ ሰዎችን ለማሳየት የተነገረ ሐሳብ ነው ማለት ነው። እዚህ ምድር ላይ በገንዘብ ደስተኛ ያልሆኑ፣ በትዳር ደስተኛ ያልሆኑ፣ በስልጣን ደስተኛ ያልሆኑ የተለያዩ ለሰዎች ደስታ ይሰጣሉ ተብለው የሚታሰቡ ነገሮችን በሙሉ ኦውን አድርገው ግን በዛ ሁሉ ውስጥ ደስታን ያላገኙ ግን ደስታን፣ ሰላምን፣ ረፍትን እየፈለጉ ያሉ በጣም በርካታ ነፍሶች በዚህ out there are so many of them እና በየትኛው መንገድ በዚህ ፍለጋቸው መካከል በእግዚአብሔር ቸርነት በእግዚአብሔር በጎነት ራሱ እግዚአብሔር እንደወደደ መንግስቱን ሊገልጥላቸው ይወዳል ማለት ነው። እዚህ ቦታ ላይ ምሳሌው እንደሚናገረው ሄዶ ገዛ እንደሚለው ሰው በራሱ ስራ በራሱ አቅም የሆነ ነገር ወርዝ አድርጎ ወይ ደግሞ የሆነ ነገር አዋጥቶ የሚያገኛት አይደለችም። እግዚአብሔር መንግስት በእምነት ብቻ እግዚአብሔር እንደወደደ ለእኛ የሚገልጣትና የምናገኛት ናት እንጂ ማለት ነው። ለዚህ በጣም ብዙ ምሳሌዎችን ማየት እንችላለን። ምሳሌ ኢትዮጵያው ጃንደረባ አንዱ በጣም ለዚህ ጥሩ ማሳያ የሚሆን ነው። ከኢየሩሳሌም እየተመለሰ በነበረበት ጊዜ ውስጥ አንዳች የነፍሱን ረሃብ የነፍሱን ፍላጎት ለማግኘት የኢሳይያስ መጽሐፍን ያነብ እንደነበረ፣ ነገር ግን ያ መጽሐፍ የያዘው ስክሪፕቸር ምን እንደሚል ግራ በጣም የተጋባ እንደነበረ፣ እግዚአብሔርም ይህንን ፍላጎቱን ተመልክቶ እንዴት ፊልጶስን ከዛ ሪቫይቫል መካከል ከሰማሪያ አስወጥቶ እንዴት እንደላከው ያን በገለጠለት ጊዜ ይህ ሰው እንዳገኛት ያችን የእግዚአብሔር መንግስት ከመጠመቅም ይከለክለኛል ብሎ ወደዛ መንግስት ለመግባት የትኛውንም ዋጋ ለመክፈል የተዘጋጀ ማንነትን ኮሚትመንትን እዛ ቦታ ላይ እንዳሳየ እንመለከታለን። ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 5 ላይ የሚናገረው አንድ ቃል አለ። የመጀመሪያው ነገር ማለት ነው በተራራው ስብከት ውስጥ የተናገረው የመጀመሪያው ነገር በመንፈስ ድሃ የሆኑ ብፁዓን ናቸው ብሎ መንግስተ ሰማያት የነሱ ናትና ብሎ ይናገራል። በእርሻ ውስጥ ያለው መዝገብ ወይ ደግሞ ይህ በጣም እጅግ ከፍተኛ ዋጋ ያለው ዕንቁ የነሱ ናት። የእግዚአብሔር መንግስት እንዲህ ያሉት ፍለጋ ላይ ያሉት ባገኟት ጊዜ ዋጋዋ የሚገባቸው ለዛ የትኛውንም ዋጋ ለመክፈል የተዘጋጁ ኮሚትመንት ያላቸው ለነሱ እለት እለት ያን ፍለጋ ለሚወጡ ለሚገቡ ኮሚትመንት ላላቸው ለነሱ የእግዚአብሔር መንግስት ወይ መንግስተ ሰማያት ናት ብሎ ይናገራል። እዚህ ቦታ ላይ እንዳየነው የኢትዮጵያው ጃንደረባ
ፍለጋ ላይ እንደነበረ ከዛ በኋላ እግዚአብሔር ያን ረሃቡን ያን የመንፈስ ድህነቱን አይቶ እንዴት ሰው እንዳዘጋጀለት በራሱ መንገድ በራሱ አደራረግ በእግዚአብሔር ቸርነት ብቻ እንዴት የእግዚአብሔር መንግስት እዚህ ሰው ጋር ከደረሰችና ብርሃን በልቡ ከበራ በኋላ የትኛውንም ዋጋ ለመክፈል የተዘጋጀ እንደነበረ እንመለከታለን ማለት ነው። እዚህ ምሳሌም ላይ እንደሚነግረን ያ ነጋዴ ይችን እንቁ ባገኛት ጊዜ ዋጋዋን አውቆ ተረድቶ ሄዶ ያለውን ሁሉ ሸጠና ገዛት፣ የግሉ አደረጋት ብሎ ይናገራል። በተመሳሳይ መልኩ ቆርኔሌዎስን ማየት እንችላለን። ቆርኔሌዎስ የአሕዛብ ባለስልጣን ነው። ነገር ግን በቤቱ ውስጥ አንዳች እግዚአብሔርን የመፈለግ ጉዳይ እንደነበረ ሰብስቦ በዙሪያው ያሉ ሰዎችን በሙሉ ቤተሰቡን ሁሉ ይጸልይ እንደነበረ፣ እሱ ብቻ ደግሞ አይደለም መልካምን ስራ እግዚአብሔርን ደስ ያሰኛል ብሎ የሚያስበውን ነገር በህይወቱ ጭምር የገለጠ እንደነበረ ይህንን ፍለጋውን ተመልክቶ እግዚአብሔር እንዴት ስምዖን ጴጥሮስን እንዳዘጋጀለት ወደ ቤቱ እንደላከ መዳን ለዛ ቤተሰብ በሙሉ እንደሆነ እንመለከታለን ማለት ነው። ለዛች ከተማ ሁሉ በዚህ ሰው የመንፈስ ድህነት ምክንያት ፍለጋ ምክንያት እንዴት መዳን ወደ አሕዛብ እንደደረሰ እንመለከታለን ማለት ነው። እሱ ብቻ ደግሞ አይደለም፣ ሊዲያም ሌላኛዋ ናት። አንድ ባለጸጋ እንደሆነች፣ ነጋዴ እንደሆነች፣ ሀብታም እንደሆነች ይታያል። ነገር ግን ስቲል ጳውሎስ እዛ ከተማ በደረሰበት ጊዜ ወይም ደግሞ ፊልጵስዩስ በገባበት ጊዜ አነስ ያለች ቦታ ላይ ጋዘሪንግ ሰርተው አንዳች እግዚአብሔርን የመፈለግ ነገር በጸሎት ውስጥ እንደነበራቸው እናያለን። እግዚአብሔርም ያን ረሃባቸውን አይቶ ጳውሎስ እንዳዘጋጀላቸው የፊልጵስዩስ ቤተክርስቲያን በዚያ እንደተመሰረተች እንመለከታለን። ከዛ በኋላ ግን አንድ ሰው የእግዚአብሔር መንግስት ብርሃን ከበራለት በኋላ ለዛ ይህ የተገለጠለት ነገር ዋጋው ምን ያክል እንደሆነ ተረድቶ ከዛ በኋላ የሚኖረው ኮሚትመንት ከዚህ በፊት ማንም ሊከተለ ቢወድ ብሎ ጌታ ኢየሱስ ከተናገረው ሁለት ነገሮች ውስጥ እንደነገርኳችሁ አንደኛው መደምደሚያ እንዳለው ሳያውቅ መሰረትን የሚመሰርት ሰው እንደሌለ፣ ወይም ደግሞ እሱ ብቻ አይደለም በአንድ ጭፍራ ከፊቱ የሚመጣበትን ባላጋራውን ሁለት ጭፍራ ያለውን ሊገጥም የሚወጣ እንደሌለ ከዚህ በፊት ነግሬያቸዋለሁ። ስለዚህ እግዚአብሔርን መከተል የእግዚአብሔር መንግስት ውስጥ ዜጋ መሆን ክርስቶስ ኢየሱስን መከተል በዚህ ጨለማ በሆነ ዓለም ውስጥ እንዴት ዋጋ እንደሚያስከፍል ግን ያን ሁሉ ዋጋ ከፍሎ ዓለምን ሳይመስሉ በቅድስና በጽድቅ እግዚአብሔር የሚፈልገውን ሪኳየርመንት በተገለጠው ጸጋ በእግዚአብሔር መንፈስ ምሪት አማካኝነት በመኖር በዚህ ምድር ላይ የእግዚአብሔርን ስም በመቀደስ በማክበር ብርሃናችንን አድምቀን በማብራት እግዚአብሔርን አክብረን በዘመናችን ወይም ደግሞ ጌታ ኢየሱስ ሲመጣ ወይ እኛ ስንሄድ ብድራታችንን ወይም ሽልማታችንን ለመቀበል የተዘጋጀን የዛችን የመንግስቷን ወይ በእርሻው ውስጥ የተገኘውን መዝገብ ወይ ደግሞ ይህ ነጋዴ ፈልጎ ያገኛትን ዋጋው እጅግ ውድ የሆነ እንቁ ይህችው መንግስተ ሰማያትን ዋጋ ሀብት ኃይል ወይም ደግሞ በዛ ውስጥ የተሰወረውን የእግዚአብሔር ከባድ የሆነ ለኛ ያዘጋጀውን ያማረ መልካም ነገር እግዚአብሔር ለሚወዱት ያዘጋጀው አይን ያላየው ጆሮ ያልሰማው ተብሎ እንደተጻፈ እሱን እንድንረዳ በጣም በእጅጉ አሳስባችኋለሁ ማለት ነው። በዚህ ዘመንም ይህ የእግዚአብሔር መንግስት በተለያየ መልኩ ወደ ብዙ ሰዎች ይመጣል። ነገር ግን ፍለጋቸውን እንኳን ተከትሎ እግዚአብሔር ያንን ብርሃን ሊያበራላቸው ሲሞክር በሃይማኖተኝነት መንፈስ ውስጥ በጣም የተተበተብን ስንሆን ይሄ የእንትና ሃይማኖት የሚለው ብቻ አይደለም። ኢቭን ጴንጤው ሊሆን ይችላል። በአማኝ ቤተሰቦች ውስጥ የተወለደ ልጅ እንኳን የክርስቶስ ኢየሱስ ስራ ወይም ደግሞ እግዚአብሔር ሊገልጥ የወደደው በቤተሰቡ አማካኝነት ደጋግሞ እየተነገረው ያለው ነገር ስሜት ሰጥቶት አምኖ በመመስከር በህይወት ምልልስ ያንን ነገር የግሉ ካላደረገ በስተቀር ባይ ዲፎልት በዳነ ቤተሰቡ ስለተወለደ ብቻ የዳነ ሰው አያደርገውም ማለት ነው። ስለዚህ እንደ ቤሪያ ሰዎች እንድንሆን በጣም አሳስባቸዋለሁ። የሚነገረንን ነገር እግዚአብሔር ወደኛ የሚያመጣውን መገለጥ እንድንሰማ እሱን ሜዲቴት እንድናደርግ እንደ ቤሪያ ሰዎች ልባሞች እንድንሆን ያንን ነገር እንድናመዛዝን መጽሐፍ ቅዱስ እንደሚናገረው እምነት ከመስማት ነው፣ መስማት ደግሞ ከእግዚአብሔር ቃል ነውና የዛ ንግግር የትኛውም ሰባኪ የትኛውም መዝሙር የትኛውም ምናምን ወደኛ ሊያመጣ የፈለገው የእግዚአብሔር መንግስት ጉዳይ ይህ መዝገብ ይህ እንቁ ከዛ በኋላ በመጨረሻ ማረጋገጫ በሆነው በእግዚአብሔር ቃል አማካኝነት ፈትሸን የዛን ዋጋ በመረዳት የትኛውንም ዋጋ ከፍለን ቀን ሳለ በጉብዝና ወራታችን የራሳችን እንድናረግ ለሱ መከፈል ያለበትን ዋጋ እንድንከፍል እግዚአብሔር የገለጠው ይህ የመንግስቱ ጉዳይ ምን ያክል በጣም ውድ እንደሆነ በእነዚህ ሁለት ምሳሌዎች ውስጥ በእርሻ ውስጥ በተገኘው በጣም ውድ የሆነ መዝገብ ሁሉን ሽጦ የሚገዛ መዝገብ ወይ ደግሞ ይህ እንቁ ፈላጊ ነጋዴ ያገኛትን እጅግ ውድ የሆነ ሀብት ያላትን እንቁ እጅግ ውድ የሆነ ዋጋ ያላትን እንቁ አይነት
መንግስተ ሰማያትን መስሎ ጌታ ኢየሱስ እዚህ ቦታ ላይ ይናገራል። ስለዚህ የእግዚአብሔር መንግስት ጉዳይ የእግዚአብሔር መንግስት ዋጋ እንዲገባን ጳውሎስ እንዳለው አይኖቻችን ተገልጠው የልቦና አይኖቻችን ተገልጠው የመጥራቱ ተስፋ ምን እንደሆነ እንድንረዳ ደግሞ የርስቱ ክብር ባለጠግነት which is አሁን እዚህ ቦታ ላይ በሁለቱ ምሳሌዎች የመዝገቡ ወይም ደግሞ የእንቋ ዋጋ እንዴት የከበረ እንደሆነ የትኛውንም ዋጋ ከፍለን የራሳችን እናደርገው የሚገባ እጅግ በጣም ተናጥቀን ግፈኞች ሆነን ተናጥቀን የራሳችን ልናደርገው የሚገባ እግዚአብሔር ለሰው ልጆች ሁሉ የገለጠው ማዳን እንደሆነ እንድንረዳ አሳስባችኋለሁ። በሌላ ምሳሌ ወደ እናንተ መጣለሁ። እግዚአብሔር ይባርካችሁ። ይሄንን ቻናል ሰብስክራይብ በማድረግ አገልግሎቱን እንድታግዙ ደግሞ እነዚህ መልእክቶች በእውነት በዚህ ዘመን በእጅጉ ለቤተክርስቲያን ያስፈልጋሉና ብዙ ሰዎች ጋር እንዲደርሱ ሼር እንድታረጓቸው ኮሜንት በማድረግ ደግሞ ይዤ እንድመጣ የምትፈልጉትን ርዕሰ ጉዳይ እንድታሳውቁኝ ሐሳባችሁን እንድታሳውቁኝ ከሁሉም በላይ ደግሞ በያላችሁበት በእውነት እንድትጸልዩልኝ አሳስባችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። በውሸት ከተማ እውነት እንግዳ ነው መስሎ ዛጉረ ልውጥ የሚያውቀው